ዩዘር አንዴ ላውራ ብሩኬን እናውቀዋለን 100% ከሀይሚ ሌላ ሴት እንደማይነካ እናውቃለን። ግን ልጅቷ ያለችው ከነሱ ጋር እንትና ፍፄም ከነሱ ጋር ያለው ታያለሽ ነገር የሆነ ባህር ዳር ላይ አንቺ ቆይ እስቲ ፍቅር እንደዚህ አይነት አልኩትሽም ቦታ ዝም በይኔ ስለማቅረበው ውስጥ አውራጭ ልጆቹን ለማስጠቆር ለምን እንደምትወጡ ትበሉ በቃ በጌታ ብሩኬና የሚል ለዚሁም ትንሽ ነገር ነው ሰው ሀናን እኔ እኮ የሰው ማንቁርት የምትቆሙት ነገር እኮ ነው። ገስት ምን ከሚከፈተው ሰው ለማውራት እነሱ ምን አገባቸው? እነሱ የሚከቦረው ፍርዬ እለፉት በቃ እነሱ ምን አረጉት? ሚሚ ቤት ራሱ ሲወራ ነበር። እንዴት ብሩኬን አፈቅራለሁ ብላ መታ የተገላገልናትን ልጅ እንዴት አፈቅርሻለሁ ብሎ ይዟት ይመጣል ተብሎ ሲታበድ ነበር። እንዴት የእሱን ትመኛለች እየተባለ ይመኛል እየተባለ እንዴት ብሩኬን የጠየቀችውን ይመኛል እየተባለ ኮሜንት ራሱ አይታችሁ ከሆነ እኮ ከዚህ በኋላ አንድ አታመጣ የሚባል ኮሜንት ተጽፎለታል። የነ ብሩኬና የነ ሀይሚ ራሱ እባክህን መከረው ፍፄን ተብሎ ተጽፎለታል። ገብቶሻል ሀናን? ትክክል ስራ ለሚሰራ መሆን ስለ ስራ የሚመጣ እኛ እሷን ማየት አንፈልግ። በስንት የተገላገልናትን ጨረቃ ፋሚስ መምጣት አለባት ያላችሁናትን ደግሞ ጎትቶ ያመጣል እንዴ? በስንት ስለ አንድ ነገር ልጠይቅሽ። ነገ እሷ ትመጣለች ተጎትታ ቆይጣ እግዚአብሔርን ትመጣለች ተጎትታ። ይሄ እኔ ብሩኬና ሀይሚ አስቆመልን ነው ሚሲው እንደው ለይብኛለሽ ሚሲው ጀግና ለመፈተን ይሆናል። እቺ ሴት ያመጣጡ ለማየት አሁን ለመፈተን ያመጣት በደንብ ላስረዳት። አንድ ነገር ልንገራችሁ። አንድ ልደማመጥ ሀናን እች ልጅ ጌም እንኳን ለመጫወት ስትመጣ የጨረቃ ፋሚሊ እንዴት አድርጎ እንዳስወጣ እናውቀዋለን። በየገዝቱ እየተሳደብን በቆሻሻ በምን እንዳለ አድርገን አባረርናት አይደለ? ያን ማይታ መታ ይቅርታ ጠየቀች አይደል? ስለዚህ ዛሬ ተመልሳ ፍፄ ምንድነው የጨረቃ ፋሚሊ ነው፣ የነ ብሩኬና የሀይሚ ወንድም ነው። ገባሽ? ከዚች አይነት ቆሻሻ ሴት ጋራ በፍጹም እንኳን ይቅርታ አድርጉልኝና እኔ ሴቱኝ ሴት ረትማቴ ሳይሆን እች ሴት አይደለችም። ለምን ብለሽ ብዬ አመጣጧ በጣም ከባድ ነበረ። ስለዚህ በመከራ የወጣች ልጅ ምን ነው ስንት በሞላበት ሴት አመጡ። እኛ እኮ እናቀን ስራ እንደሚሰሩ ግን እችን ሴት እኛ ማየት አንፈልግ። አንድና አንድ አላማዋ የሚታወቅ ስለሆነ ገባሽ? መወራትም አለበት እንጂ እንደዚህ አይነት ነገር መቃወም አለበት። ለምን ግሩፕ ምንድን ነው ኮሜንት ላይ ራሱ የግሩፕና የሀይሚ ላይ ራሱ እኔ ቪዲዮ ሳይ ኮሜንት አነባለሁ። ማን ምን ጻፈ እያልኩ ማለት ነው። እንዳለ ሀናን የተጻፈው በዚህ ቪዲዮ ነው። አንፈልጋትም ነው አንፈልጋት። ገብቶሻል? ቪዲዮቸው ይውላቸዋ ሌሎችም ይውላቸዋ እንዴ የሚታይ ነገር ይዘ እኛ ስንቴ ነው የምናየው? አየን በፍቅር መተው ለቡርሴ እየምታው ነው። ምን ታየላችሁ እንዴ? ኧረ በእናታችሁ እኛ እኮ አይተን ልጆቼ ልጄ በግሩፕ በደንብ እናወራለን አሉ ምርጥ ልጅ እዛው ሰከንድ በይ ኳሳ መሬት ተረጋጊ ሀና። ሲጀመር አይተናል ነገር እንዳላችሁ ማውራት ሂጂ ይስቴን ወላ ፍቅር ደግሞ ቪዲዮቱን የሚያስጠንኩር ነገር አታውሩት። በቃ እኔ መች የሚያስጠንቅ አይደለም። አሁን የሱ ስራ ጥሩ ነው። እሷን በቃ በውስጥ ረክስ ለበይ በቃ አውቆ ነው ያመጣት አፍቅሯት ነው። ልጅቷ ራሱ ብሩኬን አፍቅረው አይደለም ስራና ስራ ብቻ ነው። አንድና አለቀ። ምንድን ነው እንዳመጣ አይደለንም እንዴ? አንዳንድ ቀን እኔ እንደውም ጓደኛዬ ትመጣለች የሚበቃል ማርያምን አናወራም ብለን ስናወራ ሌላ ነገር ስንስቅ እንድታወል ነበረ።
ሁሉም ጀምሮ ሁሉም እንትንም ታውቂያለሽ ስንት ነገር ሲደረግ እንደነበር። እኔ እንደዚህ አይነት ነገር በብሩኬ በሀይሚም ላይ ከእንግዲህ ከሰሩ እየስሩ በቃ በእነሱ አልተጀመረም ስራ እናም ቢሆን እንትን ትበል ከፈለኩ እኔ እንደውም ስለ ታችኛውና ስለ እንትኑ ነው ገዝቴ ላይ ጥብ የምለፈልፈው ማርያም ትልፋኝነት እኛ ደግሞ አይምጣ ነው። ሌላ እኮ ምንም ክፉ ነገር እንደሆነ ግን በቃ አንፈልግም። ለምን መሰለሽ ደረቅ ነች ይኸውልሽ ልንገርሽ ባናት ቢረሳ ያቺ ጥፊ እኮ አትረሳም። ለምን ወደኋላ እንሄድ እንዴ? በይቅርታ ዘግተውታል። አንድ ሰው ነክሼ ከያዝኩኝ አልተውም። ገባሽ? ያችን ጥፊ ግን ስለማረሳ እውነተኛ ወዳሽ ከሆንን በቃ እሷ የነካትን ሰው አንፈልግም። ግምጃ ምን አርጋ ነው አንፈልግም እያልን ያለነችን መልሱልኝ። በእሷ እኮ ነው ሴትኛ በቃ መሀላቸው አይባል ነው አይደል እንዴ? እንኳን ሀይሚዬን ያስለቀሰች ጠብ ትቀርና ለዛ ነው እሺ ቁም ነገር ሳውራሽ እንጂ እኔ ነገር ስራ እንኳን ቢጀመር እንደ ዶኔ ገስት ገብቻ አልሳለም። ለምን እነሱ ቃል ኪዳን ቤተክርስቲያን ሄደው እንትን ያሉ ሰዎች ናቸው ያላቸው ሰዎች ናቸው። እኔ ምንም ስድብ አልሳለምም፣ ግን ልጅቷን ማየት አልፈልግም። ይሄ የራሴ እኔም ጌታ ምስክር እንደው ምንድነው ምትምኔ እንደው ከዚች ጋር ከሚመጣ ብሩኬን የሚያቅፍ ሰው ከሚመጣ ይሄ ነው ገብታ አሁን መተሽልናል። እኛ ሌላ ሴት ጋር ይምጡና ማለት ነው ወሬ ይሉብን ከስራ ፍፄ ከፈለገ ሌላ ሰው የማናቃት ከዛችን ጉዞ ሀገር እንዴት ብሩኬን አፈቅራለሁ ብላ መችን እኔ በፍጹም ያንን ነው እኛ አይደለም የፈለገው። ይሄ ደግሞ ሁሉም ገሱ ከፍቶ እያወራ ያንቺ ቤት አለ ወይ አልተሳደብን ወይ አልዘቀዘቅን ወይ ማለት ደግሞ ብሩኬ ነው መገናኘታቸው አይቀርም። እንደዛ ለዛ ነው እንጂ ሌላ ነገር እንዳይመስላችሁ እንጂ እኛ እነሱ እንትን እንዲሉ አንፈልግም። በዚህ አጋጣሚ ደግሞ 74 ሰዎች አላችሁ። አንቺ አገቢም እንዴ ቪዲዮ እዩ አይታችሁ ጨርሱ። ሳታዩ ሳትጨርሱ ገዝት አትክፈቱ። ነይ መቅዲ መገዝት መክፈት አምሮሻል ማለት ነው። ጫጫታ አንንጫጫም። እኛ ንሳ ገብተናል። የጌታ ሰው አሁን እንትኖቹ ናቸው የቀሩን ጭንቸሎቹ። አይመለከተኝም ሌለ ሀሰንማ አገር ተሰደናል እያለ እንትን ማሊያ ለብሶ እየለቀቀ ነው ፌስቡክ ላይ እንትና አርሰናል ዋንጫ ከበላ ከሀገር ይሰደዳል። ይሰደድ ኢንሻአላህ። አንድ እኮ ፍቅር እየሳቀ እኮ ነው። አላየሽም እንዴ? ወደዛ ሮሮች እየሳቀ እኮ ነበረ። እንደጠለዋት ጌታን ልጅቷን እንደጠለዋት እኔ በደንብ ከፈትኩኝ አላየኋቸውም። ምንድን ነው የምታሳየው ሴትዮዋ? ምን መቅዲ እኮ ናት። ምንድን ነው የከፈተችው? ስራ ላይ እቃዋን በቃ እየተቆራረጠ ሰይፉ ጋር ምንድን ነው ነገሩ? ጨረታ ግቡ የጫፉ ዋላው እያላችሁ እግዚአብሔርን ግን ለጌታ ምንድን ነው ወይዬ አራት ቁጭ ነው ያረበች። ፈጣሪ የሱስ ተቆረጠለት። እንደ ድፍረት ነው መያዟና መቁረጥ። አልጨመረችባችሁ ውፍረቷ ሙዬ እንዳለች ወይ ዘመዱን ይዞ መጥቶ ነው ብላ እንዴ? ቆይ ሰው ደግሞ ፊት ያይንን ፊት ጌታ አምጥቶ ነው ዝም ብሎ ነው እኮ መዳን ያለ ሔዋንን ወቅሳታ እንትን እላለሁኝ እንዳልወራረድበት አድርጋ ሌላ ልጅ ናት ብላ እኔና እኮ ሄሉ አሉዬ እኔና አሉዬ እኮ አይደለችም ብለን ነበር አይደለ? አሉ ብላኛለች። እኔም ብያለሁ እኔም እሷ ናት ብያለሁኝ።
እኔም እሷ ነበር የነበረ እሷ አይደለችም ዩዘር እሷ አይደለችም እያለኝ የሆነች ህዋን ነው ማነው ትባል አይደለም ሄላ ነው የምትባለው መጣችና አሳሳተችኝ። እውነት በማውራት እኮ በጣም ወፍራለች። ትልቅ ሰው ደንበኛ ቆምቦርስ የሜዳ አህያ ነው የምታክለው። የሜዳ አህያ ነው ያከለችው። ቴነሽ ቀደም ማናት እኮ ብዬ ስል እሷን ስትል ብዬ ገና ቪዲዮ ሲለቀቅ ሳይ ቴነሽ ማን ነገራት ብዬ እኮ ገርሞ እንደ በኋላ ሀሳቤን አስቀየሰችኝ። እሷ ሲሉኝ አይደለችም ፎቶ እያላኩኝ ያህል ሌላ ሴት ናት። ስሚ ፍቅር አሁን እሷ ደንበኛ ገፈርሳ በቃ ይሄ ነው ገፈርሳ ማለት አሁን አስመሰከረች። ምን እያሉ መሰለሽ እንደውም ጥቃቅንና አነስተኛ ዩቱበር እንደውም አብረን ያሉት እዛ እግዚአብሔር እንደሱ ነው ያሉት እዛ እንደውም እነ ቡሩኬ የሄዱበት ቦታ ነው ቦታው ሁሉ እያሉ ነው። እግዚአብሔር ጠቃቀንና አነስተኛው እዛ አብረው ናቸው። ዝም በሉ ስለዛ ታንሱ ምንድነው የምትሉት እናንተ? ምንድነው? እኔ ልወጣ ነው በቃቸው። ገና አትጫውሪ ውዴ። እኔም ታረጋለሁ እንዳትወጪ ትንሽ አልወጣም አይደለም አትጫውሪ። እነሱ አሉ እንጂ ትሄነች በፍጹም አይሆንም። ከነሱ ጋር አይሆንም በፍጹም። እውነትን ስነግርሽ ማለት ነው እንደዛ አይሆንም። ግን ያው ሰው ሰማሽ ሴፉ ቤት እቃው ተቆርጠልሽ አሉ እኮ እቃው ተቆርጦ አሉ። ሰምተሻል? ዛሬው እሰይ ፍርዬ እንደሱ ቀይሩ። አዎ አይተናል። ሁለቱን የተንጠለጠሉትን ነው ወይስ ዋናውን የቆረጠች ነው? እኔ ምን አውቃለሁ? እንዴት ማመጥሽ ጓዴ ተደማመጡ። ታስቲ አለብሶ እኮ በጣም ነው የሚረብሸው ድምጻችሁ። ተደማመጡ። ዋናው የሚተፈው የተቆረጠው የሀናን ቤት እኮ ደንበጫ ቤት ነው። አንዳንዴ ደንበጫ ቤት ደግሞ ደንበጫ ደግሞ ምንድን ነው? ልለፋ ልችን ሴትዮና ነገ ሄድባታለሁ። ቆይ ዋቻለን በብሻይ ነው በቪዲዮ ወጣሽ ነው ደግሞ ይቅርታ የምንጠይቅ በጣም ነው እንደ ታይ እንጂ እኛውን የሊሰኒ ነገር ብና እንደደረሰ እንትና ሞጣ ቀራኔው ሲል አልሰማሽም? ደንበጫ ረቄ ጠበቅ ምናምን የሚባላ አልሰማሁም። ዛሬ ገና መስማት ነው። አንቺ ሞጣ አልሰማሽም? ደንበጫ ረቄ ለሰውነቱ ምናምን ጠጡ ይላሉ። ሚቀው ሄጄ ጠጣ ነበረ። ደንበጫ ጎጃም ነው ደንበጫ ረቄ ያለው ደንበኛ ረቄ ይባላል። ወይ ማለፋቆት አቤት ሞት ይሻላችኋል። ችግር የለም። ለአሁኑ እንለፋት። አራት ሰዓት ላይ ጥሪ ያለባችሁ እንዳትረሱ። ማን ረሳ? ይኸው ደረሰ ደረሰ። የት ነው ሀናን? የት ነው አልመጣችሁ? ሞቃርገሽ ጠብቂኝ። ታብታብ እናደርጋለን። እሺ ግን ሁሌ ምንድን ነው እሱ አመሰግነዋለሁ። ሁሌም አመሰግነዋለሁ። ሁሌም ወድሃለሁ አምላክ። የፈለግከውን የማድረግ ስልጣን ያለህ አምላክ ማድረግ ትችላለህ እያልኩ ነው የማመሰግነው። የኔ ውድ የኔም ጥንካሬ ለአንቺ ሚስጥሽ ማናችሁም እንደኛ የሆናችሁት እንደኔ የሆናችሁት እንደ ሰለሚና የሆናችሁት ሁሉ ጠንካራ ሆኑልኝ የኔ ውድ እህቶች። በጣም ወዳችኋለሁ። ሁሌም ጸሎት አደርግላችኋለሁ። እግዚአብሔርንም እውነቴን ነው የምላችሁ ክርስቶስን የሚያወጣን የሚያገባን የሚያሳምረን የሚያሳጣን የሚያስለቅሰን ሁሉ ነገር የሚያደርገን አንድ እግዚአብሔር ብቻ ነው። ከሱ በላይ ምንም ማድረግ አንችልም እና እኛ የእሱ ዕቃ ነን። የእግዚአብሔር ዕቃዎች ነን። የእግዚአብሔር ሁሉ ነገር የሚፈልገውን የመውሰድ ስልጣን ያለው አምላክ እሱን ይዘን
ብቻ መጓዝ ቀናችን። እስከዛ ድረስ ግን የሚመጣበትን ቀን ስለማናቀው ምን ማድረግ አለብን? መልካም መልካም ነገር ማሰብ፣ ንስሐ መግባት ካደለን ከአንደበታችን መልካም ነገር ይውጣ፣ እንዳይከፋን ሰው ተናገረን ብለን ክፉ ነገር አይውጣል። ቢቻለን ዝም ለማለት መሞከር አለብን። በበጎም የሚሆን በመጥፎም አስቦ ለሚያደርገው ብቻ እግዚአብሔር መጸለይ ነው ያለብን። እግዚአብሔር ማድረግ ያለበት ሲፈልግ እኮ ከአሜሪካን አይደለም ምድረ በዳ ማድረግ ይችላል ክርስቶስ። ታውቃላችሁ አይደል? የኔ ውድ እህቶች ጥንካሬውን ብርታቱን በእንደዚህ የተጎዳችሁ ካላችሁ እግዚአብሔር መካሻ ይሁናችሁ፣ ጉልበት ይሁናችሁ፣ ኃይል ይሁናችሁ፣ ሀዘንን ያስረሳችሁ። ያው አትረሱትም፣ ግን በሆነ ነገር ታስታውሳላችሁ። በዛን ሰዓት ደግሞ ቶሎ ብላችሁ ጸሎት አድርጉ። የምትወዱት ሰው ፊታችሁ ሲመጣ በጸሎት ካለን ለምስኪን ማብላት፣ በክርስትና ስማቸው ማስጠራት፣ ይሄ ለራሳችንም። ክርስትና ግን ስማቸው ስናስቆርብላቸው እግዚአብሔር ግማሿን ለእኛም ያስቀምጥልናል። ለሟቹ ብቻ ሳይሆን ለእኛም ራሱ ትንሽ ትንሽ እንደ በረከት ያስቀምጣል እግዚአብሔር። እና የኔ ብርቱ ጠንካራ ጀግና ሰለሚናዬ ሁሌም የምመኝልሽ የአንቺ የሆነውን ደግሞ እግዚአብሔር እናት ያርግሽ፣ ልጅ ይስጥሽ፣ አቅፈሽ አጥብተሽ የምታሳድጊ ክርስቶስ የእናትሽ ምትክ የአባትሽ ምትክ አባ የሚል እማ እናቴ የሚል ይስጥሽ እግዚአብሔር አምላክ። አይዞሽ በርቺ፣ ጠንካራ ነሽ አንቺ። ጠንካራ እሺ፣ ጥንካሬውን ይስጥሽ የኔ ውድ እህት። በጣም ነው የማመሰግንሽ የኔ ቆንጆ። በጣም በጣም እወድሻለሁ። እውነቴን ነው። እግዚአብሔር ማድረግ ካለበት እንደፈለገ ያደርጋል። አይዞሽ በኋላ ልጅ ሳሚሊ ሴፉ ላያየሽ እንደ የሆነ ነገር ሴፉ ላያየሽ እንደ ሴፉ ፋንታውን ላይ ምንም አልሰማሁም። ኧረ የሆነ ሰውዬ እኮ ሚስቱ እቃውን ቆረጠችው። ኦኬ ማዳም ኦኬ። እግዚአብሔር አሁን አለው የኔ ውዶች፣ እንዴት ናቸው? እየጠየቃችን በውስጥ መስመርም የምጠየቁኝ ሁሉ በጣም አመሰግናቸዋለሁ። በጣም ወዳቸዋለሁ። እህትነት አዎ ከፈተ። እንግዲህ ደግሞ ነገ ካልዘጋ ከፍቶልኛል። አሁን በኋላ ምን ተባለ መሰለሽ ማለት ነው ቶሎ ሲዘጋ